ዛሬ የማዘጋጅላችሁ ሩዝ ብሪያኒ ነው። እዚህ ጋር የዘይት ጠበስኩበት፣ እዚህ ጋር ችፕስ ዘይት የጠበስኩበት ዘይት ተጠቅሜያለሁ እዚህ ጋር ማለት ነው። እና ዶሮን ትንሽ እንደዚህ ቡኒ እስከሚሆን ድረስ ጠብሰዋለሁ። የተወሰነ ጠብሰውና ቆንጆ ቴስት እንዲሰጥ እዚህ ጋር ቃሪያና ለሽንኩርት የተፈጨ ያለ ጨምረዋለሁ። ጥሩ መዓዛ እንዲሰጥ ያደርገዋል ማለት ነው። ጠብሰዋለሁ የተወሰነ ጠበስ አደረገውና አዘጋጀውና ምርጥ ብሪያኒ ነው ሰርቼ የማበላችሁ ቤተሰቦቼ፣ ውዶቼ፣ የኔ ነገሮች ግን ሞክሩት። የምር ለመናገር በጣም ጣፋጭ ነው። ከዛ በመቀጠል ማስገባው ቲማቲም፣ አነስ ያለች ብሪያኒ ለተወሰኑ ሰዎች ነው የምሰራው፣ ብዙ አይደለም። ቆዳዋን ልጫታለሁ የዶሮይቱ ማለት ነው። በረዶ ስለያዘ ቲማቲም ፍሬሽ ብትጠቀሙ ጥሩ ነው። ግን አዘጋጅቼ በረዶ ቤት ስላደረኩት ስላለ የግድ እሱ መጠቀም ስላለብኝ ነው። ትንሽ ከተቸከቸከ በኋላ ደግሞ ይሄን እናስገባበታለሁ። ይሄ ቺፕስ የሽንኩርት ቺፕስ ነው። ሽንኩርት ቺፕስ በጠበስኩበት ዘይት ግማሽ ሲኒ ወስጄ እዚህ ጋር አድርጌያለሁ። እዚህ ጋር ደግሞ ቅመሞቹን አዘጋጅቻለሁ። እዚህ ጋር ኬሪ ፓውደር አለ። እዚህ ጋር ክዝበራ ናሽፋ አለ። እዚህ ጋር ደግሞ በብሪካ አለ። ዝንጅብል ፓውደር ትንሽ አለኝ። ብላክ ፔፐር አለኝ። እዚህ ዋይት ፔፐር ትንሽ አለ። እዚህ ጋር ኩርኩም ነው አዘጋጅቻለሁ ማለት ነው። እና እንትን ዮገርት ያስፈልጋል። እዚህ ጋር ደግሞ በብሪካ አለ። ዝንጅብል ፓውደር ትንሽ አለኝ። ብላክ ፔፐር አለኝ። እዚህ ዋይት ፔፐር ትንሽ አለ። እዚህ ጋር ኩርኩም ነው አዘጋጅቻለሁ ማለት ነው። እና እንትን ዮገርት ያስፈልገናል። ዮገርት ያስፈልገናል። አንድ ዮገርት ያስፈልጋል። ኢንሳን አስፉር እና ኦሊቭ ኦይል እና ትንሽዬ ሄል አድርጌያለሁ። ሄል ነው የሚባለው እንግዲህ በአረብኛ፣ በእኛ ሀገር አላውቀውም። እንደዚህ ኢንሳን አስፉሩን ካረኩ በኋላ ምን እጠቀማለሁ? ፓውደር ያስፈልገኛል። ፓውደር ሾርባ ቡኒ እስከሚሆን ድረስ አቁላለውና ቡኒ እስከሚሆን መቆላት አለበት። ይሄ ኢንሳን አስፉሩ ማለት ነው። የሾርበት ኢንሳን አስፉሩ ይሉታል። እናንተ ስንዴ እንዳይመስላችሁ እሺ፣ ስንዴ አይደለም፣ ሾርባ ኢንሳን አስፉር ነው። እሺ፣ እዚህ ጋር የብሪያኒያችን ዶሮ የተዘጋጀ ነው። በረዶ ስለያዘች እቺ ነገር አንሳት፣ በረዶ ናት። እንደዚህ ተዋህደ በኋላ ከቲማቲሙ ጋር ሽንኩርት አለኝ እዚህ ጋር ቺፕስ ሽንኩርት ያዘጋጀሁት ማለት ነው። የሽንኩርት ቺፕስ የቀይ ሽንኩርት ቺፕስ ነው። በዛ ይጠብሽው ማለት ነው። ስለተጠበሰ ማቁላላት አልፈለኩም። ለዛ ነው ዶሮውን በዘይት ብቻ የጠበስኩት። እዛ እንደዚህ እናዋህደውና የተወሰነ ይዋሃድ። እዛ ቅመማችንን እንበትርበታለን። ከዛ ማስከተል እናደባልቃለን። ቀይ እንዲሆንልኝ ደግሞ የተወሰነ ፓፕሪካ ተጠቅሜያለሁ። ፓፕሪካ ፓውደር ኦማይ ጋድ፣ በአንድ ኪሎ መቅረጽ በጣም ከባድ ነው። እዚህ ጋር ደግሞ ሾርባ እያዘጋጀሁ ነው። ሾርበት ኢንሳን አስፉር ማለት ነው። እዚህ ጋር ከቡኒ ሲሆን ውሃ አረግበታለሁ። ከዛ ደግሞ በአውደራ የተዘጋጀ እንትኑ አለ አይደል? ይሄኛው ማጂስ መረቅ አለ እዚህ ጋር። እሱን በቀዝቃዛ ውሃ በጠብጠውና ይሄ ከፈላ በኋላ አስገባበታለሁ ማለት ነው። እዚህ ጋር የተጠቀምኩት
3 ፍሬ ሄል ነው ቴስት እንዲሰጠው ማለት ነው። ቆንጆ ቴስት ይሰጠዋል። ጨውና እንትን ነው የሚገባበት የተወሰነ ትንሽዬ ብላክ ፔፐር ቢገባበት ቆንጆ ቴስት እንዲያመጣ ማለት ነው። ትንሽዬ ብላክ ፔፐር ተጠቅሜያለሁ። ያው ሾርባ ብዙም ጊዜ ብላክ ፔፐር ይወዳል፣ ወይም ደግሞ ጥቁር ምንድነው የሚባለው ቆንጆ በርበሬ። ይሄ በሚያምር መልኩ እንደተዘጋጀ ማለት ነው። ዶሮአችን መጀመሪያ በዘይት ተጠብሳለች። በመቀጠል ደግሞ በነጭ ሽንኩርትና ቃሪያ፣ በመቀጠል በቲማቲም ስልስ፣ በመቀጠል ደግሞ በሽንኩርት ችፕስ፣ በመቀጠል ደግሞ በቅመማ ቅመም ተጠበሰች። ኦኬ። ከዛ ዮገርታችንን እንመተዋለን። ዮገርታችን መሟሟት አለበት። ካልሟሟ ይጎግላል። ኦኬ፣ ይሄኛው ደርሷል። ውሃ ነው ማረግበት። ብስምላህ። አሁን ይሄ ደርሷል። ውሃ አርኩበት። ከዛ ይሄኛው ከፈላ በኋላ ይሄን አስገባለሁ ማለት ነው በጥብጬ። ከዛ ምርጥ ሾርባ ነው። መጨረሻ ላይ ሾርባ ቅጠል ይገባበታል እና ትንሽ ጨው ይገባበታል። እሳቱን ልቀንሰውና ይሄ ሳትበጠብጡት እንደዚህ ካስገባችሁ የመጎገል ኃይል ስላለው ሳትበጠብጡት ይሻላል እና እንከፍተዋለን። እዛ እናስገባለን ማለት ነው። ከዛ ቶሎ ማማሰል አለብን፣ ለምን እንዳይበጣጠስ ማለት ነው። እንዳይበጣጠስ እንደዚህ ቶሎ እናማስለዋለን። ሩዝ አጥቤ አዘጋጅቻለሁ። ሩዙን በምንድን ነው የምቀቅለው? በሽንኩርቱ የጠበስኩት ዘይት አለ አይደል? በሱና በቃሪያ ምንድን ነው ስሙ ሻይ ላይ ጨምረው እንደ ሻይ ቅመም የምንጠቀመውን ነገሮች አሉ አይደል? እነሱን ታረጉና ቀቅሉት። በጣም ነው የሚጣፍጠው። ጨው ብቻ ነው የሚገባበት ሩዙ። የዘይቱን የእንትኑን ዘይት ሽንኩርት የጠበሳችሁበትን ዘይት ስትጠቀሙ ቆንጆ ቴስት ይሰጠዋል፣ ነጭ ሩዝ ማለት ነው። እኔ አልደፋውም ሽንኩርት የጠበስኩበትን ዘይት፣ ምክንያቱም ለመጥበስ በጣም ምርጥ ነው። እንደዚህ ነጭ ሩዝ ስትሰሩ በተለይ ሩዙን በሱ ትንሽ ከጠበሳችሁ በኋላ ውሃ ብትጨምሩና በኋላ ላይ ተወሰኑ ቅመሞችን ብትጨምሩበት ቆንጆ ነው የሚሆነው። ፍሬው ቆንጆ በርበሬና ፍሬውን ቅርንፉድ እና ግርፋ ወይም ደግሞ ምንድን ነው የሚባለው ሀገራችን ቀረፋ ታረጉና ሩዙን ቀቅሉ ማለት ነው። ከዛ ውሃውን ከጠጠ በኋላ ውሃውን ከመጠጠ በኋላ ይሄ ለግማሽ ሰዓት መብሰል አለበት። አሁን ዶሮው እናንተ ነው አሁን ተዋህዷል። አሁን ይሄ ከላስ እሳቱን ቀንስና እክር ነው አለ። ለምን በቃ መብሰል አለበት። ያው ጀህዝ ሆኗል ማለት ነው። ክዳኑን ወስትና ክዳን አመጣና ከድናለሁ ማለት ነው። ይሄ ሬዲ ሆኗል፣ ይብሳል። እዚህ ጋር መጨመር የምፈልገው እንትን ነው፣ ባውድራ ነው። በዚህ መልኩ ብሪያኒያችን ተዘጋጅቷል። የሚቀጥለው ምንድነው? ነጭ ሩዝ መቀቀል ብቻ ነው። ነጭ ሩዝ ከቀቀልን በኋላ ክዝበራ አለ፣ ክዝበራ ከድራ ማለት ነው። ወይም ደግሞ አረንጓዴ የድንብላል ፍሬ፣ የድንብላል ቅጠል ማለት የድንብላል ቅጠል እንጠቀማለን። ብሪያኒ ስትሰሩ ይሄ የግዴታ ያስፈልጋል። ኬሪ ፓውደር ያስፈልጋል። አንድ ማንኪያ ተጠቅሜያለሁ ከሱ እና በዛ መልኩ ተጠቀሙ። ምንድን ነው እያልኩ የነበርኩት? እዚህ ጋር ሩዝ አጥቤ አዘጋጅቻለሁ። ይሄን ሩዝ አጠለውና እቀቅለዋለሁ። አሁን ግን መቀቀል አልፈልግም። ቀቅሉት። ስቀቅሉ በነጭ በቅድም በጠበስነው በዘይቱ ማነው በሽንኩርቱ ዘይት ስትቀቅሉት ለሩዙ በጣም መጣፍጥ ቴስት ስለሚሰጠው ጣሙን ደስ የሚል ጣም ስለሚሰጠው በሱ በቀቅሉት ብዬ እመርጣለሁ። ሌላ ዘይት ከምትጠቀሙ ማለት ነው፣ ጥሬ ዘይት ከምታረጉ።
ይሄ ታጥቦ ግማሽ ሰዓት ተዘፍዝፏል ሩዙ፣ ግማሽ ሰዓት ዘፍዝፌዋለሁ። ስለዚህ ማጥለልና መውጣት አለበት። በምትፈልጉ ሰዓት መቀቀል ትችላላችሁ። እኔ ፍሬሽ እንዲሆን ስለምፈልግ አሁን አልቀቅለውም። የተወሰነ መቆየት አለበት። አሁን አንበላምና እናንተ ግን ስትፈልጉ አሁን መቀቀል ወዲያው ስትሰሩ በቃ በዚያነት አጥባችሁ ሩዙ ግማሽ ሰዓት መዘፍዘፍ አለበት። ያው ግማሽ ሰዓት ተዘፍዝፎ ታጥቦ ተዘፍዝፏል ማለት ነው። እና እንደዛ ነው። በጣም አመሰግናለሁ ስለተከታተላችሁ ማለት ነው። ይሄንን በቃሪያና ቃሪያውን አልከትፈውም። ቃሪያና የእንትን ፍሬ ምንድን ነው ይሄ ቀረፋና ቃሪያ እንደገና የእንትን ዘይት አስገብቻለሁ። የሽንኩርት የተጠበሰበት ዘይትና 4 ቃሪያ ሄል እና ቅርንፉድ ከዛ ሩዝ እዚህ ጋር ሾርባችን እየደረሰ ነው። የቅድሙ ሾርባ አደባልቀዋለሁ ማለት ነው። በጣም የሚያምር ሆኖ እዚህ ጋር ነጭ ሩዝ ከዘይት የተጠበሰበት ዘይት ወስጄ ማለት ነው። ሽንኩርት የተጠበሰበት ዘይት ወስጄ ትንሽ እንደዚህ ሞቅ አደርገዋለሁ ሩዙ ማለት ነው። ነጭ ሩዝ ስትሰሩ ሁልጊዜ ማለት ነው በእንትን ብትሰሩት የሽንኩርት ዘይት የሽንኩርት የጠበሳችሁበትን ዘይት ብትጠቀሙ ማለት ነው። በጣም ነው ሩዝ የሚጣፍጠው። የምር ለመናገር ልክ የሩዝ መንዲን ጣዕም ነው የሚያመጣው። ጨው ያስፈልገናል። የሚበቃንን ጨው እናደርግበታለን። ሾርባችን ተዘጋጅቷል። በዚህ መልኩ ሾርባ ቅጠል እናስገባበታለን መጨረሻ ላይ ማለት ነው። ትንሽ ሩዙ ጠበስ ሲል ቆንጆ እንትን ያመጣል ቴስት። ብስምላህ በቃውን ውሃ እናረግበታለን። ውሃ ለዚህ ሩዝ በቃ ከዚህ በላይ ካደረግ ገንፎ እንዳይሆን ይታያችኋል። ሩዙ በቂ ውሃ ነው የገባበት። ብቻ በቂው ነው። ጨው አድርገናል። ከዛ ሩዝ ስታስገቡ የተወሰነው እንዲከፈት አድርጉት። ለምን መሰላችሁ? ሩዙ ውሃውን ወደ ውስጥ እያስገባ እንዲበስል ይጠቅማል። እንዲከፈት ስታደርጉት በጣም ግጥም ማለት የለበትም። ግጥም ካለ የሆነ ሊጥ የመሆን ባህሪ ያለው ሩዝ ማለት ነው። ትንሽ እሳት ያለው ቦታ ላይ አደርገዋለሁ ተፍለቅልቆ እንዲበስል ማለት ነው። እንዲህ ክፍት ስታደርጉት ጥቅም አለው። ምንድን ነው? ልክ አይን እያወጣ ወደታች መውረድ ኃይል አለው። ውሃው ክድን ካደረግነው እዛው ፍን ነው የሚለው አጅና ሆኖ ቆንጆ ሆነ። ውሃ ወደታች እያወረደ ምርጥ ሆኖ በሰለ ማለት ነው። ከዛ ይሄኛውን ሩዙም ማለት ነው የተወሰነው ቀንሼ ዶሮውን አስገባለሁ። ነይ ማያሰን ልጅ ነይ ወዲህ ነይ 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 አንሹ እነዚህ ገገልብጭ ግማሹ ያዥ ላፈልግ የሆነ እንትን ነው። ሁሉም መብሰል የለበትም። ግማሹን ቀንሰሽ ወደዛ አይዋ ግማሹን ብቻ ቆይ። ብስሚላ
ግማሹን ደግሞ እንትን ዶሮ አስገባበታል። ይበቃኝ ከርስ ናንቹስ ዌልካም ቴንክ ዩ ማይ ሲስ። በዚህ መልኩ ግማሹን እንደዚህ አስቀረውኝ አይደል? ከዛ ይሄኛው ዶሮ እዚህ ገለብጠውና እንደዚህ ተደርጎ መሀል ላይ ነው ማረገው። ዶሮ ነው ብለን ሰራ ብዙ ጊዜ እንደዚህ ማለት ነው። እሳቱን እንቀንሰዋለን። ከዛ የቀረውን ሩዝ ይሄ አሁን የቀነስኩትን ሩዝ መልሼ እዚህ አደርገዋለሁ። ከዛ ማለት ነው እንደዚህ ሆኖ አነባበሮ ተደረገ ማለት ነው። ከዛ ዛፈራን ያስፈልገናል። ትንሽ ዛፈራን እንጠቀማለን። ትንሽ የዛፈራን እንደዚህ ትንሽ የምታክል በኦሊቭ ኦይል ትንሽ በጠበጥና ይፈላዋል። ትንሽ አድርገን መልሰን እዚች ጋር ነስነስ ዛፈራኑ ማለት ነው። አለቀ። ከዛ ይከደንና ለ20 ደቂቃ መያያዝ አለበት ቆንጆ እንዲሆን ማለት ነው። ጎበዝ እሳቱን ቀንሼዋለሁ ብዙም እንዳይበዛ ውሃ ስለሌለው ይሄን ይመስላል። ከዛ እዚህ ጋር እንትን አዘጋጃለሁ። ሰላጣው ይሄ ነው የብሪያኒ ማባያ። ይሄ ኩከምበር ነው። ይሄ ዮገርት ነው። በጥብጬ ጨምረዋለሁ። ትንሽ ጨውና ብላክ ፔፐር ይገባበታል። ምርጥ ነው የሚሆነው። ከዛ ይበላል ማለት ነው። እናመሰግናለን። ይኸው በዚህ መልኩ ዘርግፌ አዘጋጅቼዋለሁ። እዚህ ጋር የሰራሁትን ሩዝ ይሄ ቅድም የከተፍኩትን በቅዱስ እንደዚህ ዲዛይን አደርገዋለሁ። እዚህ ጋር ሾርባዬን አዘጋጅቼዋለሁ። በዚህ መልኩ በጣም ጣፋጭ ምርጥ ሾርባ ማለት ነው። እንብላ ብሪያኒ ማለት እንደዚህ ነው የሚሰራው። ሻይ ማሻ